በአንድ ወቅት በአንድ ትልቅና ውብ ከተማ ውስጥ የሚኖር አቶ በየነ የሚባል በጣም ሀብታም ነጋዴ ነበረ። አቶ በየነ ፎቆች፣ መኪናዎች፣ በርካታ የንግድ ድርጅቶች ቢኖሩትም ልቡ ግን በስስትና በኩራት የተሞላ ነበረ። ሰዎችን በሀብታቸው እንጂ በሰብአዊነታቸው አይመዝንም ነበር። አንድ ቀን አቶ በየነ በአዲሱ ውድ መኪናው እየተጓዘ ሳለ መኪናው በድንገት መንገድ ላይ ተበላሸች። አካባቢው ካለው ከተማ ወጣ ያለ ሰው የማይበዛበት በመሆኑ በጣም ተጨነቀ። ስልኩንም አውጥቶ ወደ ሰራተኞቹ ለመደወል ሲሞክር ደግሞ የስልኩ ባትሪ ዝግ ነበረ። በፀሐዩ ሙቀት እየተቃጠለ ምን ማድረግ እንዳለበት ግራ ገብቶት ቆመ። በዚህ ጊዜ አንድ እድሜያቸው የገፋ የተቀደደ ልብስ የለበሱና በትር የጨበጡ አረጋዊ ሽማግሌ በዚያ መንገድ ሲያልፉ አያቸው። አቶ በየነ በልቡ እነዚህ ድሃዎች ምን ሊረዱኝ ይችላሉ ብሎ ንቃቸው ፊቱን አዞረ። ሽማግሌው ግን ወደ እሱ ተጠግተው በፈገግታ ልጄ የተቸገርክ ትመስላለህ፣ ምን ልርዳ አሉት። አቶ በየነ በኩራት አንቱ ምን ልትረዱኝ ትችላላችሁ? መኪናዬ ተበላሽታለች፣ ስልኬም ጠፍተዋል። በዚህ ምድረ በዳ ምን ይደረጋል አላቸው። ሽማግሌው ሳይናደዱ ልጄ እኔ መኪና ማስተካከል ባልችልም በዚህ በቅርብ ርቀት ላይ የሚገኝ አንድ ጎበዝ መካኒክ ወዳጅ አለኝ፣ እሱ ጋር ሂጄ ልጥራው፣ አንተ ግን በዚህ ዛፎች ጥላ ስር አረፍ በል አሉት። ከዚያም ኪሳቸው አንድ ንጹህ የላስቲክ ውሃ አውጥተው መንገዱ በረሃ ነው፣ ይችን ውሃ ጠጣ፣ ተረጋጋ አሉት። አቶ በየነ በጣም ተጠማ ስለነበረ ውሃው ተቀብሎ ጠጣ። ሽማግሌውም በዚያ በረሃ በእግራቸው ተጉዞ መካኒኩን ይዘውለት መጡ። መካኒኩ መኪናዋን በፍጥነት አስተካከላት። አቶ በየነ በጣም ተደስቶ የገንዘብ ቦርሳውን አውጥቶ ብዙ የብር ለሽማግሌው ሊሰጣቸው ዘረጋ። ሽማግሌው ግን ፈገግ ብለው እጃቸውን መለሱ። ልጄ እኔ ይሄንን ያደረኩት ብር ፈልጌ ሳይሆን ሰው ለሰው መረዳዳት ስላለበት ነው። እግዚአብሔር ላንተ ሀብት የሰጠ ሰዎችን እንድትረዳበት እንጂ በሰው ላይ እንድትኮራበት አይደለም። እውነተኛ ሀብት በኪስ ሳይሆን በልብ ውስጥ ያለው ደግነት ነው አሉት። አቶ በየነ በእነዚህ ቃላት ልቡ ተነካ። የሽማግሌው እጅ ይዞ ይቅርታ ጠየቀ። ከዚያም ቀን ጀምሮ አቶ በየነ ኩራቱን ትቶ ድሃዎችን የሚረዳ፣ ሰዎችን በሰውነታቸው ብቻ የሚያከብር ደግ ሰው ሆነ። የዚህ ታሪክ ዋና መልእክት ሀብት ጊዜያዊ ነው። ገንዘብና ንብረት ዛሬ ኖረው ነገ ሊጠፉ የሚችሉ ነገሮች ናቸው። እውነተኛውና ዘላቂ ሀብት ግን በሰው ልብ ውስጥ ያለ ደግነት፣ ርህራሄና መልካምነት ብቻ ነው። ማንንም ሰው አትናቅ። ሰዎችን በውጫዊ ገጻቸው፣ በአለባበሳቸው ወይ በድህነታቸው መመዘን የለብንም። ዛሬ ዝቅ አድርገን ያየናቸውና የናቅናቸው ሰዎች ነገ በግራችን ቀን ብርሃን ሊሆኑንና ታላቅ እርዳታ ሊያደርጉልን ይችላሉ። ሰው ለሰው መድኃኒት ነው። በዚህ ምድር ላይ ማንንም ሰው ብቻውን ሙሉ ሊሆን አይችልም። ሀብታምም ሆነ ድሃ፣ ትልቅም ሆነ ትንሽ፣ በህይወት ጉዞ ላይ ሁላችንም እርስ በእርስ እንተጋገዛለን። ትህትና እና ደግነት። እውነተኛ ክብር የሚገኘው በሀብት ወይም በንብረት ሳይሆን ሰዎችን በትህትና በመቅረብና በመርዳት ነው። ክብር ለሰው ልጅ። ሰዎችን ማክበር ያለብን ባላቸው ገንዘብ ሳይሆን በሰውነታቸው ብቻ መሆን አለበት። ምክንያቱም በችግራችን ቀን የሚደርሱልን እኛ የናቅናቸው ሰዎች ሊሆኑ ይችላሉ።
ሀብት ያልፋል፣ ደግነት ይኖራል። ምድራዊ ሀብት ዛሬ ኑሮ ነገ ሊጠፋ ይችላል። መልካም ስራና በጎነት ግን መቼም ቢሆን የማይጠፋ ዘላቂ ሀብቶች ናቸው።